ይጸጽተኛል። መቀለን ለ4 ኪሎ ለማስረከብም ተስማምተን ነበር። በሰሜኑ ጦርነት የህወሓት መሪዎችና ጄኔራሎች በቃላት ጭምር ይሸውዱኝ ነበር። እነዚህ የህወሓቱ የቀድሞ ወሳኝ ሰው ያሁኑ የጠቅላይ ሚኒስትር አብይ አማካሪ ጌታቸው ረዳ በሳምንቱ መጨረሻ የትግራይ ልሂቃን በተገኙበት መድረክ የተናገሯቸው ነጥቦች ናቸው። ከዚህ ባለፈ የህወሓት ጦር ሰሞንኛውን ህገ አራዊት የሚል ቅጥያ የተሰጠውን አዋጅ በተቃወሙ የሃይማኖት አባት ለዚያውም ጳጳስ ላይ ቃታ ስቧል። የዩኒቨርሲቲ ዲንም አስሯል። እነዚህ የሰሜን ኢትዮጵያን ጉዳይ የሚመለከቱ ሁለት አበይት ጉዳዮች የመረጃ ቅኝታችን ትኩረት ናቸው። እንደተለመደው እየሰማችሁን አብራችሁን ቆዩ ብለናል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የትግራይ ልሂቃን በተገኙበት መድረክ ላይም ሆነ በብሔራዊ ጣቢያዎች በተላለፈ ቃለ ምልልሳቸው ላይ ህወሓትን ቀድሜ ያለማጋለጤ ያስቆጨኛል ሲሉ ይደመጣሉ። ጥቂት ሰዎች የሚያሽከረክሩት የወንጀል ኢንተርፕራይዝ አሁንም የትግራይን ህዝብ ሆስቴጅ ይዞ የሚንቀሳቀስበት ሁኔታ መኖሩ ሊያመን ይገባል። ህወሓት በቀጠለ ቁጥር ለትግራይ ህዝብ ተጨማሪ አደጋ የሚጠራ ነው ያሉት ጌታቸው የሚያበሳጨ ነገር ቀደም ብዬ ይህንን ወንጀለኛ ቡድን አለማጋለጤ ነው ብለዋል። ጌታቸው የትግራይን ህዝብ የመሰለ ስራ ወዳድ ህዝብ በዚህ ወንጀለኛ ኢንተርፕራይዝ ሳቢያ ምንም አይነት እንቅስቃሴ ውስጥ መግባት አለመቻሉ የሚያምነው ሲሉም አክለዋል። ከዚህ ውጪ ጠቅላይ ሚኒስትሩም ጋር ሆነ ብቻቸውን ወደ ኢትዮጵያ የተለያዩ ክፍሎች እንደሚጓዙ በማስታወስ የተመለከቷቸው ልማቶች ትግራይ ውስጥ የማይሰሩ እንደሆኑ ማሰብ በራሱ ከባድ ህመም ነው ብለውታል። ጌታቸው ይቀጥላሉ። ትግራይን መሰረት አድርገው የሚንቀሳቀሱ ሚዲያዎች ዋነኛ ትኩረታቸው ሌሎች አካባቢዎች ላይ የምናየው የልማት ፍንጭ በትግራይ ቅንጦት ሆነው እንዲቀጥሉ እንደተፈለገ ነው። ያለፈው ጥፋት ሳይበቃ አዲስ እልቂት ሊቀሰቅሱ ጫፍ ላይ ደርሰዋል። እናም ጥቂት ሰዎች የሚዘውሩት የወንጀል ቡድን መኖሩ ከምንም በላይ ሊያምን ይገባል ነው ያሉት። የህወሓት አመራርና የኤርትራ መንግስት የራሳቸውን የፖለቲካ ህልውና ለማራዘም ሲሉም የትግራይን ህዝብ እንደ ማስያዣ ኮላተራል እያደረጉት ይገኛል ያሉት የጠቅላይ ሚኒስትር አብይ የቀጠናው አማካሪ የህወሓትን ቡድን የወንጀለኞች ኢንተርፕራይዝ ብለው የጠሩት ሲሆን በኪም ጆንጉን ከምትመራው ሰሜን ኮሪያ ጋር በማወዳደር ከመሬት በተለቀመ መሳሪያ ተኩሼ መንግስትን እጥላለሁ የሚል ቅዠት ያለው ቡድን ነው ሲሉ በይነውታል። ይሄ ነገር መቀልበስ አለበት ሲሉ ጥሪ ያቀረቡት ጌታቸው ይህንን አመራር ከሞትና ከውርደት ያዳኑ ወጣቶችን ከየትምህርት ቤቱ መስጂዱ ቤተ ክርስቲያኑ በጉልበት እያፈሱ መሆናቸውን ማወቃችን ይሄ ነገር በቃ የምንልበት ጊዜ ነው ሲሉ አክለዋል። በትግራይ በዚህ ሰዓት ስለ ኮምባይነር ትራክተር ምርትም ሆነ ስለ ዲሞክራሲ ጭምር ማውራት ቅንጦት ነው። ቢያንስ ቄሱም ሼኩም ሴቱም ወንዱም በአንድ ድምፅ ሊያወራለት የሚገባው ጉዳይ ግን ሰላምና ሰላም ብቻ ነው ሲሉ ተደምጠዋል። ይህንን ስምረት ፓርቲም ሆነ የትኛውም ቡድን በግሉ ሊንቀሳቀስበት የሚገባ ሳይሆን እንደ ህዝብ ልንነሳበት የሚገባው ጉዳይ ነው በማለት በሰሜኑ ጦርነት ይነስም ይብዛም አመራሩ ውስጥ የነበርን ሰዎች በተሳሳተ ስሌት ያሰብነው የጠበቅነው ነበር በማለት አንዳንዱ በ3 ሳምንት 4 ኪሎ እንገባለን ይል ነበር። በእኔ በኩል በቋንቋ ጭምር ሳንግባባ የገባንበት ጦርነት ነበር ሲሉ ይፋ አድርገዋል። እኔም የትግራይ መንግስት ወይ የሰራዊት ቃል አቀባይ ሆኜ ስለ ጦርነቱ ሲነገረኝ ሀሽና ወይም አሻሽለናል የሚል መረጃ ይደርሰኝ ነበር ብለዋል። ጌታቸው ቃሉ አሻሽለናል ገፍተናል የሚል ትርጉም ነበረው። በኋላ ግን ከመቀለ መውጣት እንዳለብን ሲነገረን መግባባት እንደማንችል እየገባ ይመጣ። ለካ ያኔ ሀሽና የሚለው የትግራይ ቋንቋ አፈግፍገናል ማለት ነበር ነው ያሉት። የህወሓት መሪዎች አንድም ውለህ ግባ የሚያስብል ነገር አልሰሩም በማለት ያንን አደጋ የቀለበሰው ወጣቱ ነው ሲሉ እውቅና ሰጥተዋል። ከዚያም ከፕሪቶሪያው ስምምነት በኋላ የተስማማ ነው አንድ ኢትዮጵያ ሰራዊት እንዳለ የትግራይም የአማራም የሚባል ሰራዊት የለም በሚለው ነጥብ ዙሪያ ነበር ያሉት ጌታቸው የህወሓት ጦር በተሃድሶ ወደ ሰላማዊ ኑሮ መመለስ አለበት፣ የተፈጸመውን ድክመት የሚያርም መልሶ ግንባታ እንዲከናወን ነበር ብለዋል። መቀለም ቢሆን በፌዴራል መንግስት ቁጥጥር ስር እንድትሆን ነበር በማለትም ሆኖም ስልጣኔ ከኔ ቁጥጥር ውጪ ፈጽሞ አይታሰብም በሚል ቡድን ወደ ሌላ እልቂት እያመራን ነው ሲሉም ጸጸታቸውን ገልጸዋል። የቀድሞው የህወሓት ምክትል ሊቀመንበርና የአሁኑ የስምረት ፓርቲ ፕሬዝዳንት እንዲሁም የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ በትግራይ ክልል ላይ የደረሰውን ታላቅ ጥፋት በስልታዊ መንገድ የፈጸመውና የክልሉን የልማት ተቋማት ያደቀቀው የኤርትራ መንግስት ቢሆንም የህወሓት አመራር ግን ዛሬ ላይ የራሱን ዕድሜ ለማራዘም ሲል ከዚሁ የኤርትራ አገዛዝ ጋር ጭምር አብሮ እየሰራ መሆኑን ተናግረዋል። ጌታቸው ህወሓት እየሄደበት ያለው መንገድ ከሰሜን ኮሪያም የባሰ
ያነሰ መሆኑን አመልክተዋል። ጌታቸውም ከሰሜን ኮሪያ ጋር ማወዳደር ልክ አይደለም፣ ቢያንስ ስርዓት ያለው መንግስት እኮ ነው ሳይንስ ልማት ምናምን የሚያደርግ አቅሙ በፈቀደው መጠን እኮ ምርምሮች ውስጥ ይገባል፣ ዓለም ጋር ተወዳዳሪ ሊያደርጉት የሚችሉ ሚሳኤሎችን ባሊስቲክ ይሰራል ያሉት ጌታቸው መለስ ብለው ደግሞ ህወሓትን ይሄኛው ከሰፈር በተለቀመ ጥይት ገጥሜ በሰው ማዕበል ዘመቻ መንግስት ቀይራለሁ ብሎ የሚያምን ከስህተቱ በተደጋጋሚ ሳይማር አሁንም ሌላ ስህተት ለመፈጸም የኔ ሞኖፖሊ ነው ብሎ የሚያምን ነው ብለዋል። ህወሓት አፋኝ በሚል የተገለጸ አዋጅ ከጥቂት ሳምንታት በፊት ማውጣቱ የሚታወስ ነው። ይህም ከሀገር ውስጥና ዓለም አቀፍ ተቋማት ጭምር ውግዘት እንዲከተለው ማድረጉ አይዘነጋም። ጌታቸውም ህወሓት ህግ የማውጣት ስልጣን የለውም ይላሉ። አማካሪው ከገዢው ፓርቲ ጋር በመስራታቸው አንዴ ወንጀለኛና የትግራይን ህዝብ እንደከዳ እንደሚቆጠሩ አንስተው እኔ በወንጀል መጠየቅ ያለብኝ ይህን ወንጀለኛ ቡድን በወቅቱ ባለማጋለጤ ነው ያሉ ሲሆን የፈለጉትን ታርጋ ቢሰጡኝ እንደ ሽልማት ነው የሚቆጥረው ሲሉም ተናግረዋል። ጌታቸው አክሎም የትግራይ ወጣቶች በሰላም መኖርና ሌላው የሀገሪቱ ክፍል ላይ እንደሚታየው የልማት ተጠቃሚ መሆን በሚፈልጉበት ወቅት የህወሓት አመራር ግን የራሱን ስልጣን ለማስጠበቅ ሲል ወጣቶችን በኃይል እያሰለፈ ይገኛል ሲሉ ከሰዋል። ይባስ ብሎም ስደተኞችን ለመጠበቅ በሚል ሰበብ ወጣቶቹን እስከ ሱዳን ደማዚንና ኩርሙ ድረስ በመውሰድ በውጊያ ላይ እያስፈጃቸው ይገኛል ብለዋል። ይህ የጌታቸው የትላንት ምሽት ውንጀላ ከትላንቱ የጠቅላይ ሚኒስትሩ የረፋድ ተመሳሳይ ውንጀላ ጋር እጅጉን የሚስማማ ነው። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በተካሄደው የህዝብ ተወካዮች ምክር ቤት የመጨረሻ መደበኛ ስብሰባ ህወሓት የትግራይ ልጆችን እያፈሰ ለሱዳን እየሸጠ ነው ሲሉም በተመሳሳይ መወንጀላቸው አይዘነጋም። የጠቅላይ ሚኒስትሩ አማካሪ አክለውም የኤርትራ መንግስት ሁሉንም ነገር በጦርነት ለመፍታት በሚከተለው መመሪያ ምክንያት የሀገሪቱን ህዝብ ቁጥር በሚሊዮን በሚቆጠር አውርዶ አፍሪካ ውስጥ ትልቁ የስደተኛ ምንጭ መሆኗን ጠቅሰዋል። አሁን ላይ ህወሓት እየተከተለ ያለው አምባገነናዊ አካሄድም ትግራይን የኤርትራ ዕጣ ፈንታ እንድትደገም እያደረጋት ነው ሲሉ አስጠንቅቀዋል። ይህም በዚህ ከቀጠለ በቅርቡ ትግራይ በምስራቅ አፍሪካ በስደት ቀዳሚውን ደረጃ ትይዛለች ብለዋል። በትግራይ ህወሓት ህግ አራዊት የሆነ ህግ አውጥቷል ያሉት ጌታቸው የትግራይን ወጣት ህይወት ቅንጣት ታክል አይቆጥሩትም በማለት የግዳጅ ምልመላውን የሚቃወሙ ወጣቶች ላይ የተጣለውን የ50 ሺህ ብር ቅጣትና እስራት የያዘ ሰብአዊ መብት ረገጣን የሚያበረታታ መሆኑን አመልክተዋል። የህወሓት ቡድን የትግራይን ህዝብ የህልውና አደጋ ላይ የጣለና ከመወገድ ውጪ ሌላ ተስፋ የሌለው የወንጀል ኢንተርፕራይዝ ነው በማለት የገለጹት አማካሪው ይህንን አጥፊ አካሄድ ለማስቆም የፌዴራል መንግስቱና የትግራይ ህዝብ ሚና ወሳኝ ነው ብለዋል። የፌዴራል መንግስቱ የትግራይ ህዝብ የኢትዮጵያና የፌዴሬሽኑ አካል መሆኑን በመቀበል ክልሉ ከዚህ ስቃይ የሚላቀቅበትን መንገድ ማፈላለግ አለበት ሲሉም ጥሪ አስተላልፈዋል። መንግስት እስካሁን ያሳየው ትዕግስት እንደተጠበቀ ሆኖም የትግራይ የፖለቲካ ኃይሎች ለውጥ ለማምጣት በሚያደርጉት እንቅስቃሴ ላይ በቀናነት በደንብ በማገዝ የደጋፊነት ሚናውን መወጣት ይኖርበታል ሲሉ አሳስበዋል። ዋናው ለውጥ መምጣት ያለበት በራሱ በትግራይ ህዝብና በትግራይ የፖለቲካ ኃይሎች እንቅስቃሴ መሆኑን የገለጹት ጌታቸው የህወሓት ቡድን አንድ አዳርም ቢሆን በስልጣን መንበር ላይ የሚቀጥልበት እድል ሊዘጋ ይገባል ሲሉ ተናግረዋል። አክሎም ህወሓት ቢችል ከፋኖና ሸኔ ጋር በመሆን አዲስ አበባ መጥቶ ስልጣን መያዝ እንደሚፈልግ አንስተዋል። ጌታቸው ይቀጥላሉ። ተፈናቃዮች ካልተመለሱ ብሎ የሚፎክር አመራር አሁን በ10 ሺህ በ100 ሺህ የሚቆጠር ሌላ ተፈናቃይ ፈጥሯል በማለት አስገዳጅ አፈሳና ገፈፋ ፈርቶ አዲስ አበባ የሚመጣው ሰው ለኔ ተፈናቃይ ነው ሲሉ ገልጸዋል። ለመድረክ የማይበቃ አሁን የሚፎክሩ የህወሓት ወታደሮችና አዛዦች የተስማሙበት ተፈናቃዮችን የማስመለስ ተደጋጋሚ ውይይት ከፌዴራል መንግስት ጋር ተወያይተን ነበር በማለት ሚዲያው ግንም ታሪክ እየቀያየረ እንደሚሰራ ያየንበት ክስተት ተፈጥሯል ሲሉም ጌታቸው አንስተዋል። ከሰሞኑ አዲስ አበባ ውስጥ በርካታ የትግራይ ወጣት እየታሰረ እንደሆነ ሪፖርት ይደርሰን ነበር በማለት ከፌዴራልና አዲስ አበባ ፖሊስ ጋር መደበኛ ግንኙነት ስላለን እስረኞቹን የማስፈታት ስራ በፍጥነት እየሰራን ነው ሲሉ ተናግረዋል። ከነዚህ መካከል ለሚኩራ ክፍለ ከተማ በአንድ ምሽት 300 የትግራይ ተወላጆች ታስረው ነበር ያሉት የጠቅላይ ሚኒስትር አብይ አማካሪ፣ ሆኖም ወንጀል ነክ ስራ ሰርቷል የሚል ክስ ከቀረበባቸው 9 በስተቀር ሁሉም ተፈተዋል ነው ያሉት። አንዱ የወዳጃቸውን ስልክ ሰርቆ እንደታሰረ በፈገግታ ጭምር በመጠቆም በአንድ ምሽት ብቻ 300 አካባቢ የትግራይ ተወላጆች ታስረው ነበር። ከዛ ውስጥ 9 ብቻ ናቸው ሌላ የክሪሚናል የሚመስል ነገር አላቸው ተብለው እንዲቆዩ የተደረጉት። አንዱ እንደውም የኔን ወዳጅ ስልክ ሰርቆ ነው የተያዘው። ግን
የመረጃ ቅኝታችን እንደቀጠለ ነው። ወደ ሌላኛው ጉዳያችን አመራን። የህወሓት ጦር ሰሞነኛውን ህግ አራዊት የሚል ቅጥያ የተሰጠውን አዋጅ በተቃወሙ የሃይማኖት አባት ለዚያውም ጳጳስ ላይ ቃታ ስቧል። የዩኒቨርሲቲ ዲንም አስሯል። የህወሓት ታጣቂዎች በታሪካዊቷ የአክሱም ከተማ ውስጥ በሚገኝ ሁለት ከፍተኛ የትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መሪዎች መኖሪያ ቤት ላይ ተኩስ መክፈታቸው እጅግ አስደንጋጭ ተብሏል። ከተኩሱ በኋላ ቤተ ክርስቲያኗ ዛሬ ረቡዕ ባወጣችው መግለጫ ክስተቱን የግድያ ሙከራ ስትል ገልጸዋለች። ዛሬ ባወጣው በዚህ መግለጫ ራሱን የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ሰላማ ፓትርያርክ መንበር ጽሕፈት ቤት ብሎ የሚጠራው አደረጃጀት ጥቃቱ ትላንት ከእኩለ ሌሊት በኋላ በጥቂት ደቂቃዎች ልዩነት ውስጥ መፈጸሙን ገልጿል። መግለጫው የአቡነ ናትናኤልና አቡነ አረጋዊ በራሱ ፈቃድ ሲኖዶስ ሲል ያቋቋመው አደረጃጀት ጠቅላይ ጸሐፊ መኖሪያ ቤት ኢላማ መደረጉን አስታውቋል። የቤተ ክርስቲያኑ መግለጫ ጥቃቱ የሃይማኖት አባቶቹን ለመግደል ሆን ተብሎ የተፈጸመ ሙከራ እንደነበር ቢገልጽም ሁለቱም ላይ ግን እስካሁን ጉዳት አለመድረሱን አረጋግጧል። መግለጫው በቅዱሳን አባቶቻችን ላይ የተፈጸመው ድርጊት እጅግ የሚያሳዝን ሲሆን ሁሉም ምዕመናን ሊያወግዙት ይገባል ብሏል። የአደረጃጀቱ መግለጫ ሲቀጥል የጸጥታ ኃይል አመራሮች ጥቃቱን በአግባቡ እንዲመረምሩ፣ ተጠያቂዎቹን እንዲያስሩና የምርመራውን ውጤት ለሕዝብ ይፋ እንዲያደርጉ ጥሪ አቅርቧል። እንዲሁም ክስተቱ ታሪካዊቷን የአክሱም ከተማ የሚወክል ተደርጎ መታየት የለበትም ሲልም አክሏል። መግለጫው ጥቃቱን የፈጸሙት አካላት በስም አልጠቀሳቸውም። ለጥቃቱ መነሻ ሊሆን የሚችል ምክንያትም አላቀረበም። የክልሉ ባለስልጣናትም እስካሁን በክስተቱ ላይ የሰጡት ምላሽ የለም። ክስተቱ በትግራይ እየተባባሰ በመጣው የጸጥታ ችግር ላይ ያለውን ስጋት የበለጠ ሊያባብስ ይችላል የሚል ስጋትን አንግሷል። ጦርነቱ ከተጠናቀቀ በኋላም የእገታ የወንብድናና ሌሎች ወንጀሎች በሲቪሎች ላይ የሚፈጸሙ ጥቃቶችም እየተበራከቱ መምጣታቸውን ሪፖርቶች ያመላክታሉ። ነዋሪዎችና የአካባቢ ድርጅቶችም በቀጠለው የፖለቲካ ውጥረት መካከል የህግ ማስከበር አቅም እንዲጠናከርና የሲቪሎች ጥበቃ እንዲሻሻል ባለስልጣናትን ደጋግመው እየጠየቁ ይገኛሉ። ውድ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።